እኔ በዘፈንኩ ዘፈን ላይ ያው የሷን ፓርት አስገብቻለሁ አይረሳም ውለታሽ ብዙ የአፍሪካ ሴት ፈርተነሽ የዛሬው እንግዳችን በ10000 ሜትር የሩጫ ውድድር የኦሎምፒክ የመጀመሪያውን የወርቅ ሜዳሊያ አፍሪካ ያስገኘች ድንቅ ኢትዮጵያዊ ናት አሁን ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ረዳት ኮሚሽነር ድራቱሉ እዚህ ስቱዲዮ ጋብዘናታል በክብር ተቀበሉልኝ እሷ የሰራችው ታሪክ ዛሬ በቀበብሎሽ ዱላ ቀበብሎሽ ነውና ልጅነት ጊዜ ጀግና ማን ነው እናቴ እናቱ መሮጥና ማሯሯጥ ምንና ምናቸው በስማ በምን ሰማይና ምድር ነው መሮጥ እኮ በጣም ቀላል እንግዲህ ተመልካቾቻችን የዛሬው እንግዳችን በ10000 ሜትር የሩጫ ውድድር የኦሎምፒክ የመጀመሪያውን የወርቅ ሜዳሊያ አፍሪካ ያስገኘች ድንቅ ኢትዮጵያዊ ናት አሁን ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ረዳት ኮሚሽነር ድራቱሉ እዚህ ስቱዲዮ ጋብዘናታል በክብር ተቀበሉልኝ ታዲያ መጣችሁ በጣም ደስ ይላል እንኳን ለፓሪስ ኦሎምፒክ በሰላም አደረሰሽ እንኳን ደህና መጣሽ እንደዚህ ለመሰለሽ አመሰግናለሁ ሯጭ አፈልጉም እንዴ መጨረሻ የሚወጣ ሯጭ አፈልጉ በጣም ነው የምፈልገው በጣም እንፈልጋለን ተዘጋጅቼ ነበር እኮ ለብሼ ለኔ ታሳውቃለህ አስቀራችሁኝ ኢትዮጵያ ነው የለበሰው ሁሉ ያው እንግዲህ እንደተዘጋጀ ያስታውቃል እንደው ኦሎምፒክ ሲመጣ እንደው ለራሱ ምን ትዝ ይልሻል የሚለው ነገር ሲንጀምር ኦሎምፒክ ስመጣ ብቻ ሳይሆን ክረምት ስመጣ ሁሉ ጊዜ ያው ኦሎምፒክ ትዝለኛል እንደምታስታውሱት እንግዲህ ያው ኦሎምፒኮችም ዓለም ዋንጫዎችም በክረምት ጊዜ የሚደረጉትና እና ክረምቶች በመጡ ቁጥር በቃ የኦሎምፒክ ጨዋታዎች ተስታና የዓለም ዋንጫ ጨዋታዎች ትዝለኛልና በተለይ ደግሞ እንግዲህ አሁን እንደዚህ አይነት ዝግጅት ሲኖር ያው እኔ በሩጫ ዘመኔ 4 ጊዜ ተሳትፌያለሁ ባርሴሎናን አትላንታን ሲድኒና አቴንስን ያው እንግዲህ በአመራር ዘመን ደግሞ አምና የዛሬ 3 አመት ቶኪዮና አሁን እንግዲህ ለ6ኛ ጊዜ የተዘጋጀው ነው ያው ትዝታዎቹ እንግዲህ ብዙ ናቸው ምክንያቱም ብዙ ጊዜ እንደምታዩት እናንተም እንግዲህ እንደምታስታውሱት የውድድሩን ጊዜ ነው የምታዩት እናንተ እንግዲህ የዝግጅቷ ጊዜ እንግዲህ በጣም ከባዱ ውጣ ውረዱ ኃላፊነቱ ከባዱ ነገር ያው ህዝባችን አይም የሚያዩ ያችን ክርም ምን በጥሳት ወይ ደግሞ እዛ ምን ሮጣት ነውና ብዙ ትዝታዎች አሉ በአጠቃላይ ብዙ ትዝታዎች ኖሩናል ብዙ ጊዜ ኦሎምፒክ የሚካሄደው ክረምት ወቅት ነው በእኛ ክረምት ነው እና ከሳተፍሽባቸው ኦሎምፒኮች ደግሞ ሁለቱን በወርቅ ሜዳሊያ ያሸነፍሽ አትላንታ ባርሴሎና እና ሲድኒን በወርቅ ነው የዘጋሁት አትላንታ 4ኛ ነበርኩኝ አቴንስ ደግሞ የመጨረሻ ኦሎምፒክ 3ኛ ነበርኩ በታሪክ መዝገብ ላይ ተጽፈሻል እኮ የመጀመሪያው አፍሪካዊ ነሽ በ10000 ሜትር ፈጣሪ ክብሩ ይስፋ እናመሰግንሽ እናደንቅሽ እንደ ቅርስ ልናስቀምጥሽ የሚገባ ያ ጓደኞች ሉሲ ይልኛል የኛ ሉሲ ይልኛል እኔም ተቀብየዋለሁ እንደው ከተሳተፍሽባቸው የኦሎምፒክ ውድድሮች ውስጥ በጣም የተለየ ስሜት የሚሰጥሽ በጣም ለየት ያለሽ የትኛው ኦሎምፒክ ነው እንግዲህ ያው ለኔ የባርሴሎና ኦሎምፒክ የመጀመሪያ ኦሎምፒኬ ነው እኔ ልሳተፍና ላሸንፍ እንጂ የኦሎምፒክን ክብር የኦሎምፒክን ትልቅነት አላቀውም ነበር ያው ሮጥኩ አሸነፍኩኝ እንግዲህ ለዚህ ሁሉ ደግሞ ከኔ አልፎ ደግሞ ለኢትዮጵያ ሴቶች ለአፍሪካ ሴቶች ትልቅ ምሳሌ ሆኖ ብዙ አትሌቶች ደራርቱ ባርሴሎና ያሸነፈችው በ10000 ነው ያሸነፈችውና ሌሎች አትሌቶቻችን እንደምታስታውሱት ሴት አትሌቶቻችን እነ ጥሩዬ እነ መሲ ድርብ እየሮጡ በዓለም ዋንጫ በኦሎምፒክም የተሻለ ወርቅ ያመጡበት ነውና ለኔም ከኢትዮጵያ ጋር ያስተዋወቀኝ ከዓለም ጋርም ያስተዋወቀኝ የባርሴሎና ነው ቢሆንም ግን ያው ላሸንፍ እንጂ ያና ክብደቱን አላወኩም ነበር ሁለተኛ ላይ እንግዲህ ክብሩን ማይቼ ሽልማቱንም አቀባበሉን ማይቼ ለአትላንታ ጥሩ ተዘጋጅቼ ነበር ጥሩ አላመጣውም ነበር ጥሩ አልመጣልኝም ታምሜ ነበር እኛ እንደዛሬ ፋይናል አይደለም እንሮጠው ያኔ ሁለት ሰሚ ፋይናል ነበረው ሰሚ ፋይናል ሮጠን ነው ወደ ፋይናል የምናልፈው ስለዚህ ሰሚ ፋይናል ጥሩ ነበር የሮጥኩት ትንሽ የዝናብ ዘንባ አመመኝና ወደ 4ኛ መጣው ለኔ እሱ መጥፎ ትዝታ ነው ለኔ በርግጥ እንግዲህ እንደ ሴቶች ፋጡማ ሮባ የመጀመሪያ ሴት ማራቶን ያሸነፈችበት ነው
ወንዶች እንግዲህ ከዚህ በፊት እንደምታውቁት እነ ጀግና ሻምበል ምሩጽ ይፍጠር ነበሩ እንግዲህ 10000 እና 5000 ጀግናችን ሻለቃ ኃይሌ ገብረስላሴ እዛ ጋር ወርቅ ያገኘበት ነው። ሌላም ደግሞ ጀግና አትሌታችን ጌጤ ዋሚ ሶስተኛ የወጣችበት ነው። በእርግጥ እንግዲህ ለኔ መጥፎ ትዝታ ነው ለኔ ለግሌ ማለት ነው። እና ሌላ ወደ ሲድኒ ስንመጣ እንግዲህ የተለየ ትዝታ ያለኝ ሲድኒ ወልጄ ተመልሼ ያሸነፍኩበት ነው። ይሄ ብቻም ሳይሆን አትላንታን ስሸነፍ በጣም የምወዳቸውና ማከብረው አሰልጣኝ በጣም ተበሳጩብኝ። እኔም በጣም ተናደድኩ። ለምን አልተረዱኝብኝ ተናደድኩኝ። በማሸነፍ እንግዲህ እሱ ለኔ ትልቅ እንትን ነው ትልቅ ትዝታ ነው ለኔና አትላንታ ላይ የተጣላዋቸውን አሰልጣኝን ታሪቄ ወልጄም ያንን ነገር ደግሞ እንደገና በሶስተኛው ኦሎምፒክ ላይ እንደገና በማሸነፍ ለኔ ልዩ ትዝታ ነው ማለት ነው ለኔ ሲር ወልደ መስቀል ኮስትሬ ናቸው ሳቸው ወልደ መስቀል ኮስትሬ ወልደሽ በምን ያህል ጊዜ ተሳተፈ? 2 ዓመት ከ1 ወር። በጣም ይገርማል። በጣም ደስ ይላል። ጥሩ ትዝታ ነው ዳራቱ። እስቲ አንድ ቪዲዮ እንይ፣ የመጀመሪያውን ቪዲዮ። አሁን ይሄ በጋዝ እኔ አላቅም እንግዲህ እንዴት ብዬ ልግለጸው። ይሄን ስንዞር በመክፈሻም በመዝገም ይዞራል። ያው እንግዲህ እያንዳንዱ ሀገር የሀገሩን ባንዲራን የሀገሩን ስም ይዞ ይዞራልና የሀገርን ታስታውሰዋለ። በቃ እዛ መሃል ደግሞ በዚህ እንግዲህ በኦሎምፒክ አደባባይ ማንኛውም ሀገር ምቀር የለም፣ ሁሉም ሀገር ይሳተፋል። ስለዚህ ሀገር የምትወዳት ሀገር የወከልካት ሀገር ማሊያዋን ለብሰ ልትሮጥ የወከልካት ሀገር ባንዲራዋን አሸንፈ ከፍ ልታረገ የተዘጋጀላት ሀገር እዚህ ከዓለም ታላላቅ ሀገሮች ከዓለም አደባባይ ታገኝታ ይሄን እዚህ ጋር ኢትዮጵያን ባንዲራ ይዘን ተያይዘን በሰልፍ እንደዚህ ስናልፍ አላቅም። ኢትዮጵያ ሀገራችን ለኔ ከሁሉ ከ200 ምናምን ሀገር ወይ ደግሞ ከ100 ምናምን ሀገር በቃ ለኔ የተለየች ነች፣ ለኔ አንደኛ ነችና የተለየ ስሜት ነው የምሰማና በጣም የሀገር ስሜቱን እንደው እዛ ሆነ ነው የምታየውና የምትሰማው። በጣም ነው ደስ የሚል በጣም እና ያኮራል። በቃ ኢትዮጵያ ወክለሽ ዛስተውኝ ጣራ ኢትዮጵያዊነት ሌላ ደግሞ አንድ ቪዲዮ ላሳይሽ እስቲ ከዚሁ ጋር የተያያዘ ነው። ለጋበል ተስለቀሰኝ ነው። አንዳንድ ጊዜ ሰዎች ከዚህ እንትን በፊት ከዚህ ውድድር በፊት እንደዚህ ይላሉ፣ ስታለቅሱ እኮ እናለቅሳለን እንደዚህ ምናምን ውሸት መስለኝ ነበር። እና እውቁ ጋዜጠኛችን ፍቅሩ ክዳኔ አንድ ጊዜ ትልቅ ስብሰባ ይመራ ነበር። አይኦሲ ውስጥ ብዙ አመት ሰርቶና ይሰራ ነበርና ማአት ፈረንጆች አሉ እንግዲህ ሁሉም ሀገራት የተሳተፉበት ስብሰባ ነበርና እሱን ሳየው በጣም አለቀስኩኝ። ምክንያቱም አንድ ጥቁር ኢትዮጵያዊ ነው ያንን ሁሉ ፈረንጅ ሲመራ በጣም አለቀስኩና ከዛ በኋላ እኔም ለካ ህዝቡም ለካ እውነቱ ነው ለካ እኛ ስናለቅስ አብሮ የሚያለቅሰው ያኔ ነው ያረጋገጥኩትና ቅድም እንዳነሳውልህ ኢትዮጵያ እንደምታውቀው ከነ ችግሯ ሁላችንም እንደምንዳታለን ኢትዮጵያን እና እቺ ባንዲራ አላቅም ብቻ እቺ እድለኛም ልጅና እቺ ባንዲራ ማንም ሰው እዛ ቦታ እዛ መድረክ ላይ ያንን ፖዲየም አግኝቶ ያንን መድረክ አግኝቶ ያሸነፈ አግኝቶ አላቅም የማይረበሽና ደስ የማይለው የዚህ እቺ ባንዲራ ክብር የሀገር ክብር ደስ የማይለው የለምና ያ የደስታችን በጣም ከቁጥጥር የወጣ ደስታችን ሁሉ ሰው ያንን ሜዳሊያ ሲያጠልቅ ያቺን ባንዲራ ደግሞ ፊት ለፊት ሲያይ አልቅሶ ወርደውና ስለ ሀገራችን ስለ ባንዲራችን ሁሉ በቃ ስሜት የተደበላለቀ ነው። ምንድን ነው የምታስበው? እምባሽ ውርድ ሲል እሱ ነው ማወቅ የፈለኩት። ጓደኛ የኃይሌ ምን አለኝ መሰለኝ፣ አንቺ ምን ነው ሁላችንም አልቀሰና ማን ገርፎሽ ነው ሁሉ ያለቀሽው ያለኝና አላቅም እንግዲህ ስሜቱ በጣም ነው እንትን የሚላ ልብህን ምናካውና ያ ድል ተገኝቶ ያ እቺ ባንዲራ ከፍ ብላ በአለም እዚህ ደግሞ እንደምታውቀው እኔም ጌጤም አንደኛ ነው ሁለተኛ ነው ሆኖ ሁለት ባንዲራ ነው ከፍ ያለው እና አላቅም እንግዲህ ኢትዮጵያ ምን ቢሆንም እንደምንገልጸው አላቅም። ስሜቱ በጣም የተለየ ነው። ይሄ መቼ ኦሎምፒክ ነበር? ይሄ የሲድኒ ሁለተኛው ኦሎምፒክ ሶስተኛው ኦሎምፒክ ሁለተኛው ትናንት ነበረ በ88 ይሄኛ ደግሞ 93 መስከረም ነበረ ሶስተኛው ኦሎምፒክ። እንደ ጎርፍ የገባችሁበት ነው። እንደ ጎርፍ የገባንበት አረንጓዴው ጎርፍ የተባለው ይሄን ጊዜ ነው አይደል? እስካሁን አረንጓዴ ጎርፍ በከኛ ቀደምት ያሉት አረንጓዴ ጎርፍ የተባሉት በሌሎች አትሌቶች ነው። በእኛ ጊዜ ደግሞ ሪከርድም እንግዲህ አሁን እንግዲህ ምናልባት ፓሪስ ሊሰበር ይችላል። እስካሁን ሪከርዱ አለ ፓሪስ ሊሰበር ይችላል ብለን እናስባለንና እንግዲህ እስካሁን የተሻለ ውጤት የመጣበት ነው ሲድኒ ማለት ነው። በጣም ደስ ይላል። እስኪ እንደው ዛሬው ትናንት ወደ ተጀመረው የፓሪስ ኦሎምፒክ እንምጣና እንደው ኢትዮጵያ እንዴት ተዘጋጅታለች፣ የዘንድሮው ዝግጅታችን ምን ይመስላል የሚለውን ነገር እስኪ
ንገሪ። እንግዲህ ያው የኦሎምፒኮች ከ1948 ሜልበርን ጀምሮ ኢትዮጵያ እንደተሳተፈች ነው እስከ 2021 ቶኪዮ ድረስ 2020 ነበረ 21 እንግዲህ 2021 የሆነ በኮቪድ ምክንያት ነው እንደዚህ ጠጋ ያለው እና ኢትዮጵያ በተሳተፈችባቸው ሁሉ ከሜልበርን ውጪ በሁሉም ላይ የተሻለ ውጤት እንዳመጣች ነውና ምናልባትም በመሃል እንግዲህ አንድ ሶስት ምናልባት 3-4 ኦሎምፒኮችን በተለያዩ ጉዳዮችን ሳትሳተፍ ቀርታለች። ከዛ ባሻገር ኢትዮጵያ በተሻለ ውጤት እንዳመጣች ነው ሁሉ ጊዜ ኦሎምፒክ ላይ ምናልባትም እንግዲህ የቶኪዮ ኦሎምፒክ 3 ዓመት የተሻለ ውጤት ጠብቀን የተሻለ ውጤት ያልመጣበት ነው። የተለያየ ደግሞ ውዝግብ የበዛበት ነበረ። እንደ እግዚአብሔር ፍቃድ ደግሞ ዘንድሮ እንግዲህ ደርሰን የተሻለ ልምምድ አድርገናል፣ የተሻለ ዝግጅት አድርገናል። ምናልባት ኦልሞስት እንግዲህ ወደ 3 ወር ገደማ የተዘጋጀንበት ነው። አትሌቶቻችን ከሴቶችን ከ800 እስከ ማራቶን የወንዶችን ከ1500 እስከ ማራቶን እንደዚሁም ደግሞ አንድ የእርምጃ ውድድር አንድ ወንድ ያስመረጥንበትና በአጠቃላይ 34 አትሌት ገደማ ይዘን ምንድ ይሆናል። በዚህ መሃል እንግዲህ በሴቶች በ6 ኢቨንት በወንዶችም እንደዚሁ በ6 ኢቨንት የእርምጃ ስላለን እንሳተፋለን። በ12 ኢቨንት እንሳተፋለን ማለት ነው። አጠቃላይ እንግዲህ ምናልባት ከ800 እስከ ማራቶን ያሉት ሴቶች ያለ እርምጃ በስተቀር ሁሉም 3 ነው። አጋጣሚ የሴቶች መሰናክል 2 ሴቶች ናቸው። ወንዶች ደግሞ ከ1500 እስከ ማራቶን ያለ ሁሉም 3 ነው። የእርምጃ ውድድር ብቸኛ ተሰላፊ ነው። ስለሆነም እንግዲህ እንደ እግዚአብሔር ፍቃድ ሁሉም ልጆቻችን ጥሩ ላይ ነው ያሉት። ሁሉም ጥሩ ላይ ነው ያሉት። እንግዲህ ከጎን ያሉት ውዝግቦች የተለያዩ አንዳንድ ችግሮች እንዳለ ሆኖ ያሉት እንግዲህ እስካሁንም በአትሌቶች በኩልም በአሰልጣኞች በኩልም በሕክምና በኩልም በቴክኒኮች በኩልም የተሟላ ቡድን ነው ያለንና እንደ እግዚአብሔር ፍቃድ እንግዲህ ጥሩ ውጤት ይመጣል ብለን እናስባለን። በአጠቃላይ እንግዲህ አሁን ተጀምሯል። እንግዲህ አብረን እንጠብቃለን ማለት ነው። ምናልባት እንደ በስነ ልቦና ምን ያህል ተዘጋጅተናል? ጥሩ ናቸው። በስነ ልቦና አትሌቶች ጥሩ ናቸው። እንግዲህ ምናልባት የተወሰነች ፐርሰንት እንግዲህ የስነ ልቦና ትንሽ ምናልባት በሰለፋለሁ አልሰለፈም የሚባል ቦታ አለ። ከሱ በስተቀር እንግዲህ ጥሩ ነው ያሉትና ጥሩ ነው ብለን እንገምታለን። እዛ አካባቢ ደግሞ ጉለት አለን ችግር አለን ያለንበት ቦታ አትሌቶቹን አይዟችሁ የምንል ነገር አለና ጥሩ ነው ብዬ ነው የማስበው። ዘንድሮ በሩጫ ብቻ የምንሳተፈው በዚህ ኦሎምፒክ ምናልባት ውሃ ዋናና ቦክስ እንሳተፋለን ብዬ ነው የማስበውና ምናልባት በ3 የውድድር አይነት እንሳተፋለን ብለን እናስባለን። በጣም ጥሩ። እንደው አንድ ጥያቄ ላንሳ ደራርቱ። አሁን ብዙ ጊዜ ኦሎምፒክ በመጣ ቁጥር ሁሉ ጊዜ ያለ መግባባት ሁኔታዎች ይታያሉ። ሁሉ ጊዜ ሰጣ ገባለ ሰማለሁ እና እንደው አተካራው ጎልቶ ይታያል ከዝግጅቱ የተነሳ ምንድነው ነገሩ? በጣም አወዛጋቢ ነው። ምናልባት ከኛም ከፌዴሬሽኑም የመመሪያ ጉለት ሊሆን ይችላል። ለምሳሌ አሁን የዘንድሮ የኛ መመሪያ ያለው ምን ይመስላል መሰለ? ምናልባትም የሚኒማ እንግዲህ እንደምታውቁት በሚኒማ ነው አትሌቶች የሚሳተፉት። ሚኒማ ለምሳሌ አሁን የወርልድ አትሌቲክስ ሚኒማ የሚያዘው ከአምና ለትራክ ሯጮች ከአምና ከጁላይ 1 ከሐምሌ 1 2023 እስከ ሚኒማ ማምጫ መጨረሻ ይሄ ማለት ደግሞ ሰኔ ጁን 30 ድረስ ያዛል። ስለዚህ ከጁላይ 1 ጀምሮ ያሉትን አትሌቶች ያመጡትን ሚኒማ እንይዝላቸዋለን ይዘን እነዚህ እንመጣለን ማለት ነው። እስከ መቼ? እስከ ጁን 30 ድረስ ማለት ነው። ያንንና ደግሞ መመሪያችን ደግሞ ወቅታዊ ብቃትና ወቅታዊ ጤንነትም የተረጋገጠ ይላል። ስለዚህ ከሚኒማ ከጁላይ 1 እስከ 30 ያለው አትሌት አቋሙም ጥሩ ባይሆን ጤናም ጥሩ ባይሆን እኔ ሚኒማ አለኝ ይላል። አሁንም ደግሞ እነዚህ ደግሞ አሁን ደግሞ እዛጋ ሚኒማም ደግሞ ከነዛ የተሻለ ሚኒማ ኖሯቸው እዛ ውስጥ ያሉትና አሁን ደግሞ ወቅታዊ ጊዜያዊ ደግሞ ካለው እኔ ሚኒማም ደግሞ ከነዛ ባልሻል እኔ አሁን ስለተሻልኩኝ በጤናም በአቋም ስለተሻልኩኝ እሄዳለሁ ይላል። በዚህ ላይ እንግዲህ ምናልባት እንደ ዱሮ አትሌቶቻችን አንድ ላይ በሰሩ ኖሮ አንድ ላይ ስለሚሰሩ ለመለየት ምን መሸግረን እንለያለን በልምምድ ማለት ነው። አትሌት እንግዲህ አንድ ላይ ካልሰራ ውድድር ምናልባትም አንድ ላይ ውጪም ካልተወዳደረ ለኛ አስቸጋሪ ነው። አትሌት ደግሞ ታሞ ካልተኛ ሕክምና የሐኪሞች ቡድን ደራርቱ ታማለችና አትችልም እስካላለ ድረስ አብሮ እስካልሰራም ድረስ ለኛ ለመለየት ያስቸግረናል። አትሌት ግን ማን ከማን እንደምሻል ያውቃሉ።
አሰልጣኝ ማን ከማን እንደምሻል ያውቃሉ ማናጀሮች ማን ከማን እንደምሻል ያውቃሉ ግን የኔነት ነገር ይበልጥባቸውና የኛ ሳይሆን የኔነት ነገር ሁሉም ይበልጥባቸውና ወደ ውዝግብ ይገባል አሰልጣኝም አትሌቱ ካልተመረጠ ስለማይመረጥ አትሌቶችም ጉለታቸውን እኮ ያውቃሉ እኮ ግን ደግሞ ይሄንን በዚህ መሃል ነው እኛ ምን ቸገረው ግን ምንድነው አሁን ያለው ከዚህ ሁሉ ተማርንበት ምክንያቱም ያኛው ምንማኔ ከአምና ጀምሮ እኮ ምንማ የተሻለ ይላል ለምሳሌ አንድ ሰው አሁን ለምሳሌ አንድ ሰው ልበልና 1500 250 ካለው አምና ጁላይ 1 ላይ ከጁላይ 1 ጀምሮ ጁላይ 1 እንበል ጁላይ 1 ጀምሮ 350 አለው ብንል ወይ 355 አለው ብንል አሁን ደግሞ አንዱ ደግሞ መጥቶ አሁን አንድ 355 ብሮጥ ያ አሁን 350 ያለው ደግሞ ዘንድሮ 356 ብሮጥ የዘንድሮ 355 ሮጭ አለው እኔ ይሻላል ይላል ያሁኑ ደግሞ አምና 350 አለኝና ዘንድሮ ደግሞ 356 ብሮጥ እኔ ኦሬዲ የተሻለ ምን ይማለኝ ይላል ስለዚህ አትሌቶች ደግሞ ይሄንን ያውቃሉ አሰልጣኞች ቀደም ነገር ሁሉም ያውቃሉና አትሌቶች ዋና ችግር የሆነው አንድ ላይ ስለማይሰሩ አንድ ላይ በሰሩ በቀላሉ በልምምድ መለየት ይችላል በቀላሉ ደግሞ እኛም ደግሞ መመሪያችን ላይ አርገን በሆነ ኖሮ ኢቭን በአቋም መለኪያ አርገን የአንድ ቀን የግማሽ ቀን አርገን በዛ ራሱ መለየት እንችል ነበር ስለዚህ ከነዚህ ስለተማርን አሁን ምንድነው አሁን እንደ ኢትዮጵያ ፌዴሬሽንም እንደ ኦሎምፒክም ምንድነው እቅድ ያዝ ነው ልክ ከፓሪስ ስንመለስ እያንዳንዱ አትሌት ያለ ማራቶን በስተቀር ልክ እንደ ኬንያ ሀገር ውስጥ ሚኒማ ያለው አትሌት ሁሉ እዚህ ጋር የሁለት ወር ስቀር 6 ሳምንት ስቀር ያንን ለማድረግ እንደ ቅድ አቅደናል ለምሳሌ ማራቶን አካባቢም ያለው ችግሮች አሉ ማራቶኖች ደግሞ ማአት ማራቶን ያለውና ስድስቱ ሜጀር ማራቶኖች ወይ ደግሞ ፕላቲኒየም የሚባሉትን በብቻ ይዘን በነዛ ብቻ ለማለየትና ያለው ዝግብ ዓለም ዋንጫና ኢትዮጵያ ኦሎምፒክን የምንሳተፍበት ወደዛ ለማድረግ አስበናልና አንተም እንዳልከው ሁሉ ጊዜም በእኛ ጊዜም አሁንም ስቲልም ይቀርፋል ብለን ስናስብ አልቀረፈልናልና ተቸግረናልና ምናምን ሰው በቃ ኦሎምፒክ ሲመጣ ሰው አተካራ ነው ሁሉም የራሱ ፍላጎት መቼ ነው ኢትዮጵያ ያለ ተካራ ኦሎምፒክም ታዘጋጀ ሁሉም የራሱ ፍላጎት ይዘው ስለመጣ ሁሉም ደግሞ ፍላጎት ልሟላ አይችልም አሁን እኛ 34 አትሌት ይዘን ከሄድን ለምሳሌ አሰልጣኛ ዘንድሮ 16 አሰልጣኝ ነው ቢለው የ16 አሰልጣኝን የ34 አትሌትን ፍላጎት ልትሟላ አትችልም ስለዚህ ከባለድርሻ አካላት ጋር የተሻለ ያለ መመሪያ አውጥተን አጭርና ግልጽ የሆነ አመራረጥ እንድንመርጥ በእቅድ ይዘናል አሁን እና ምናልባት እሱ ብቻ ነው ወይ እንደው ያለ ተካራ ኦሎምፒክ ልናካሄድ የምንችለው ይሄው የምርጫ ጉዳይ ነው አሁን አብዛኛው እንግዲህ ቅሬታ የሚነሳው ከአትሌቶች ነው አብዛኛው ያልተመረጥኩም ይላል ያው እንግዲህ አሁን ብዙ ጊዜ አሁን ስናይ ከዚህ መረጣ ጋር በተያያዘ የሚታየው ነገር ስሜታዊነት ወይም ግላዊነት አለ ከዛ ደግሞ ሙያውም አለ ምናልባት እነሱ አሁን ለሀገር አስበው ነው ለራሳቸው አስበው ነው እንደዚህ ምናልባት እንግዲህ ኦሎምፒክ ለመሳተፍ ምናልባት ለአንድ አትሌት በቀላሉ ለምደርሰው አሰልጣኝም እንደዚሁ አትሌት ለማድረስ በቀላሉ አይደለም ምናልባትም አሰልጣኝ ጋር እንደውም ከአትሌት ይበልጥ አሰልጣኝ ጋር ነው ዝግቡ ያለው እግዚአብሔር ይስጣቸው ኢትዮጵያ ኦሎምፒክ ኮሚቴ ዘንድሮ ሆቴል ገብቶ ወደ ስልጠና ውስጥ የገቡት 13 ናቸው ከውጪ ደግሞ ይገባቸዋል ተብሎ 3 ጨምረዋል አንድ 16 አሰልጣኝ ነው የሚሄደው ይሄ እንግዲህ በታሪክ ሆኖ ማቅ ነው ምናልባት እንግዲህ ከ10 የበለጠ አሰልጣኝ ሄዶ የሚያውቅ ይመስለኛል ስለዚህ ያ በዛ ተቀረፈ አትሌቶችም ለነገሩ እውነት አላቸው ምክንያቱም ኦሎምፒክን ለመሳተፍ ብዙ ጥሩ ግረው ነው ብዙ ነገር አልፎ ነው መጥቶትና ግን ደግሞ እዚህ ጋር ደግሞ 3 አትሌት ነው በአንድ ኢቨንት መሳተፍ የሚችለው ሁሉም ሊሳተፍ አይችልም ስለዚህ ምናልባትም እንደ ሀገር ደግሞ ካየን በጋራ ደግሞ ካየን ኢቭን አሰልጣኞች ራሳቸው ይሄን ነገር መቅረፍ ይችሉ ነበር አይ ከከሌ ይሻላልና ከከሌ ቢሳተፍ ከከሌ ትችላለች ከከሌ ብትሳተፍ በባል ባጭሩ እንትን ባልችል ነበር እንግዲህ አሁን ሁሉም እንግዲህ ያው ዞሮ ወደ ራስ ለመጎትት አጭርና ግልጽ አሁን ያልኩ ማራቶንም ሰብሰብ ስናደርግ ይሄንንም ከ800 እስከ 10000 ኦር ደግሞ ታችም ካገኘን ወርደንም ካገኘን ደግሞ 100 ሜትርም ድረስ ያሉት እንግዲህ እስካሁን እንሞክራለን ወደ አጭር ሩጫም እና መካከለኛም እንመጣለን ወደዛም ከተገኘ እዚህ የግማሽ ቀን ማጣሪያ ያርገህ ከዛ ራሱን ያይና ሁሉም አምኖ ስለመውጣ ከዚህ ግልግል እንግዲህ ከዚህ ችግር የሚገላግለን እዚህ ጋር ማጣሪያ አቋም መለኪያ ማድረግ ብቻ ነው ማለት ነው እንደው ጥያቄው የሚነሳው ቅሬታ የሚነሳው ከአትሌቶች ብቻ ነው ከሌላ ወገን ከሌላ አካል የለም ያው ከአትሌቶች ነው የምናሳው እንግዲህ መብት ያለው አትሌቷ ነች አትሌቱ ነው ሌላ እንግዲህ የማናጀሮች ጥያቄ ያነሳሉ አሰልጣኞች ጥያቄ ያነሳሉ እንደ ቤተሰብም እንደ ተመልካችም ብዙ ነገር አለ ብቻ ያው እንግዲህ ችግሩን ያው ራሳችን አድርገን ስለምንችል ነው እንጂ እሱማ ብዙ አለ እንግዲህ መብቱ የማንሳት አትሌቱን ቢሆን ብዙ አጃቢ አለ እንግዲህ አጃቢውንም ሌላውንም ጭወት ያው ወቀሳ ይችላል ነው ያለው ማለት ነው ምክንያቱም እዛ ጋር እናረጋለን እንችላለን እንመራለን ብለን እስከ ተቀመጥን ድረስ ሁሉም ተቀበለን ማስተናገድ ስላለብን
እንጂ ብዙ አለ። ጥሩ እንግዲህ በችግር መሃል ያው ብዙ ችግሮች አይታችሁ ብዙ ሰጣ ገባም ነበረ ግን አሁን ሂደናል ትናንት ጀምሯል ይሄ ፓሪስ ኦሎምፒክ እንደው ከፓሪስ ኦሎምፒክ ምን እንጠብቅ ያንቺ ግምት ምንድነው እንግዲህ እንደ እግዚአብሔር ፍቃድ እኔ ከምናልባት ከ800 ሴት ጀምሮ እስከ ማራቶን ያሉትን ምን ንቃቸው ኢቨንት የሉ ምን ንቃቸው ኢቨንት የሉም 800 ወንዶች የለም ምናልባት 1500 ካለው ልምድ አንፃር ካለው ዓለም ላይ ደግሞ ትኩረት ተደርጎ ከመሰራው አንፃር 1500 አካባቢ ወንዶች አካባቢ ትንሽ ጉለት አለን ብለን ገምታለን በተረፈ ከ3000 መሰናክል ጀምሮ እስከ ማራቶን ያሉት ሁሉም ውጤት የምንጠብቅባቸው ናቸው ስለዚህ ምናልባትም እንግዲህ ከቶኪዮ ተሸንፈን ነበር የመጣ ነው በመጥፎ ስሜት ነበር የመጣ ነው ከዛ ስሜት ለመውጣት ከቶኪዮ ማግስት ሁላችንም ራሳችን ባለድርሻ አካል በሙሉ ራሳችን ገምገማን ነው ኦሪገን ደግሞ የተሻለ ውጤት ያመጣ ነው ኢንጂን ላይ የተደረገው ዓለም ዋንጫ ሰው ስለዚህ ያኔ ስንትነ የኔነት ስለበዛ ነው ተባለ አሁን ደግሞ የኔነት ወደኛነት መጣንና ኦሪገን ጥሩ ውጤት አመጣን ሶ እስከ ትላንትና ድረስ የስብሰባ ነበረን ከአሰልጣኞችም ጋር የተሻለ ውጤት ለማምጣት ከየኔነት ወተን ዛጋሁን ኢትዮጵያን ነው በቃ ለንትን ለማለት ሄር ነው ቤተሰብ ለማወከል አይደለም ሄር ነው ብሔር ለማወከል አይደለም ሄር ነው ሃይማኖት ለማወከል አይደለም ሄር ነው የምንወዳትና የምናከብራትን ወልደንባት አድገንባት የከበርንባትን ኢትዮጵያን ነው ወከለና ሄር ነው ስለዚህ የኛ የኢትዮጵያ ባንዲራን የኢትዮጵያን ህዝብን የሚያስደስት ምክስ ብለን ስለተነሳን የተሻሉ ውጤቶች እንግዲህ እናመጣለን ብለን ገምታለን ምናልባትም እግዚአብሔር ከፈቀደ የሲድኒንም እንግዲህ ሪካርድ ሰብረን እንመጣለን ምል ግምታለን እንግዲህ እግዚአብሔር ፍቀደ ይሄንን ግምትሽ እንዲሳካ ጸልያለን እናመኛለን ግን ለአትሌቶቻችን ግን ለኢትዮጵያ ደራርቱ እንደው ውድድር አሁን ስትመለከቺ እንደው እኔ ብሰለፍ እኔ ብገባ እንደው ሜዳይ እናገኛለን ብለሽ እናገኝ ነበር ብለሽ አስበሽ ታውቂያለሽ ለኡነት ከሆነ ያኔ በመሮጥበት ሰዓት እል ነበር እና አሁን ግን እኔ አሁን ልምምድ ራሱ አሁን እንትን ማለት አልቻልኩም እኔ ማየት አልቻልኩም በጣም እንትን ይያለኝ በቃ ልቤ በቃ የደከመች መታለችና እኔ አሁን በቀደም ማራቶን ያየሁ ነበር መቼ ማራቶንም ሮጫለሁ እኔ ብዙ ማራቶኖችን ማሸነፍ ያለው እንደዚህ ነው ወይኔ ሲሮጥኩ በቃ በፍጹም አልመጣለኝም እንደዚህ እንደምሮጥ አልመጣለኝምና ማየው ውድድር አይደለም ሄዶ ገብቶ ማሸነፍ ማስተባበር አይደለም ውድድር ማን ነው ስለምምድ ራሱ ማየት አልቻልኩምና ከቅርብ ጊዜ ወዲህ እንደውም ውድድሮችን አላቅም እኔ ፓሪስን ራሱ ምናልባት ከሩቅ ካየው ነው እንጂ ጄዛ ሜዳ ውስጥ አለው ምን እንትን የለኝም ምክንያቱም ብዙ ጊዜ አሁን ትዝለኛል እንደውም ዶሃ ላይ እንደውም የወደኩበት ሰዓት ነበር እኔ ብቻ ሳልሆን ሌሎችም ወድቀው ሆስፒታል የገቡ ሰዎችም ነበሩ እና በጣም እንትን ነው ያዛ እንኳን ሰው እንደሱ ማሰብ ለልጆቹ ትጨነቃለህ ኃላፊነቱ አለ የእናትነት ሀዘኔታው አለ እና ያን ሁሉ እንግዲህ 21 22 ዓመት ነው ርጥኩትና በፍጹም እንደዚህ ሮጣል ብዬ አላሰብኩም አላስታውስ አልቻልኩም ብቻ የልጆች ጭንቀት አሁን ወጣውረዱ ጭንቀቱ እንደዚህ እንትን ማለቱ በጣም ከባድ ነውና አለልም እንኳን እኔ ብሮጥ አሸንፋለሁ ማለት ይቅርና እብል ምምሩ ራሱ ሳይ ራሱ በጣም ነው ይጨንቀኛል አሁን ጥሩሽ አሁን ከዚህ ጋር ተያይዞ መሮጥና ማሯሯጥ ምንና ምን ናቸው በስማ በምን ሰማይና ምድር ነው መሮጥ እኮ በጣም ቀላል ራስን ማኔጅ የምታረግ ራስን በቃ ማረግ የምትችለው ማረግ ነው ይሄ ደግሞ እንግዲህ አንዱ ለለም ሁለቱ ለለም ሁሉንም ከሁሉ ጋር መጨነቅ ነው ስለዚህ ከኃላፊነት ከሀገር ኃላፊነት ጋር አንስቶ በጣም ከባድ ነው ሰው ስለዚህ ለኔ አሁን እኔ አላቅም እኔ 0% ነው ብላል ልጅ ስላለው ያኔ ራሴ ስሮጥ እኔ ድሮ ከሩጫ በላይ ምንም መከብራ አይመስለኝም ነበርና ብዙ ጊዜ ላለው ቤተክርስቲያን አንዳንድ ጊዜ ያገኝቼ ማደርስ ጀምርና አገልጋዮችን ስማይ ሲጀምር ወይኔ ለካ ትልቁ ከባዱ አለ ሩጫ በጣም ቀላል ነው ብዬ ነበርና አሁንም ቢሆን ማሯሯጥ በጣም ከባድ ነው መምራት በጣም ከባድ ነው መሮጡ ቀላል ነው በጣም እና ስሜትሽ እኮ ይረበሻል ብዙ ጊዜ እናይሻለን በቃ እንዲህ እስቲ በጣም እና ያ ማሯሯጥ ከባድ ነው ስሜቱ ይከብዳል ጭራሽ አይገናኝም እንጂ በፍጹም አይገናኝም ምክንያቱም እኔ አሁን እኮ ውድድር ብሎኝ ለዛው ውድድር ዘጋጃለሁ እሮጣለሁ ከዛ በኋላ በቃ ሐሳብ የለብኝም እዚህ ጋር ግን እኮ አንዱ ሮጦ ከመጀመሪያ እስከ መጨረሻ ድረስ እኮ በቃ አለ ጭንቀቱ አለ ይገርማል ከባድ ነው ጥሩ ደራርቱ እንደው ኢትዮጵያ እንደው ኦሎምፒክ የምታዘጋጅ ሀገር ትሆናለች ብለሽ ታስቢያለሽ አስባለሁ አሁን እንደውም ተስፋ ሰጪ ይሄ የማዘውተሪያ ስፍራዎች ምንም እኮ ኢትዮጵያ እኮ ለማዘጋጀት እኮ ምንም እንኳን ሳትም እኮ የማዘውተሪያ ስፍራ ብቻ ነው እንጂ የአትሌቶች ወይ ጠቅላላ ስፖርቶች የመለማመጃና የመወዳደር ካለ እኮ ሌላ እኮ ቀላል እኮ ነው ምንም ነገር እኮ ችግር የለውም አሁን እንደውም በቀደም ምን አሰብኩኝ የደራርቱ አካዳሚ ኢንስቲትዩት
የጤና ኢንስቲትዩት ሲመረቅ ይሄማ ካለ ኢትዮጵያ እኮ በቃ ከዚህ ለምሳሌ እዚህ ላይ አሁን ኢትዮጵያ አፍሪካ ሻምፒዮናን ካዘጋጀች ከዚህ ደግሞ የዓለም ዋንጫ ካዘጋጀች ትንሽ እኮ ይሄን አክል ደግሞ 2-3 ደግሞ ብንጨምር ኦሎምፒክ እኮ ማናዘጋጅበት ጉዳይ ለን ብዬ አስቤ ነበርና በውስጤ እንደዚህ አይነቶች ለምሳሌ 1-4-5 ቢጨመር እኮ ዘና ብላ ነው ኢትዮጵያ እንትን የምታሸንፈው ኢትዮጵያ ደግሞ እኮ እንግዲህ ማስተናገድ ትችላለች ማቀናጀት ትችላለች ብዙ ነገሮችን መፍጠር ትችላለች ብዙ ነገሮችን የማረቅ አቅሙ አላቸው ኢትዮጵያኖች ፈላስ እንትኖች እኮ ኢትዮጵያኖች እኮ በጣም ክሬቲቭ ናቸው እኮ ሰው ስለዚህ የመለማመጃና የመወዳደር ካለ ምንም ነገር እኮ ሌላ ተአምር እኮ የለውም እኮ እና አንድ ቀን ኢትዮጵያ ታዘጋጃለች በእኔ ነው ማስበው ስለዚህ ኢትዮጵያ እንጠብቃለን ተስፋ እናደርጋለን በእኛ ዘመን ማሰልጠኛ ተቋማትን አሟልታ ለምን ቦታ አሟልታ ካሉን ደግሞ ኢትዮጵያ ሁሌም ኢትዮጵያ ስትጠራኛ ስለምንጠራ ብናልፈን በማንኛውም ጊዜ ብታዘጋጅ ኢትዮጵያ ድል ብታገኝ ደስ ይለኛል እኔም በህይወት ዘመናችን ብንመለከት ደስ ይለኛል አረ ለኢትዮጵያ እንጠብቃለን እንግዲህ ያው የአትሌቲክስ ፌዴሬሽን ፕሬዝዳንት ነሽ እና በስልጣን ዘመንሽ ያሳካሽው ወይም ያላሳካሽው ምንድነው ስልጣን ይባላል እንዴ እዚህ አካባቢ ስልጣን ይባላል እንዴ ያው እንግዲህ ፕሬዝዳንት ነሽ የአንድ ፌዴሬሽን ፕሬዝዳንት አማተር አገልጋዮች እንግዲህ በፍላጎት ወይ ደግሞ እንግዲህ ምናልባት የምናገለግል ነውና ብዙ ኢትዮጵያ አትሌቲክስ ፌዴሬሽን ብዙ ትልቅ ፌዴሬሽን ነው በነገራችን ላይ ከዓለም ካሉት ፌዴሬሽኖች በጣም ትልቁና የሚቆጠር ከማንኛውም ከተላልቆች ሀገር የሚነሳ ፌዴሬሽን ነው እኛ እንግዲህ እዛ ግን የምንሰራው እንደነገርኩ በፍላም ተዛጋ በትርፍ ጊዜያችን ነው የምንሰራው አማተር ነንና ሁሌም አሁንም እንደምለው የኢትዮጵያ አትሌቲክስ ፌዴሬሽን ስራ በትርፍ ጊዜ አይደለም በተወሰነ ጊዜ አይደለም በሳምንታት አይደለም የምንሰበሰበው በየቀኑ እንኳን ብሰራ ስራው ትልቅ ነው አልቀም እና እዚህ ጋር አሁን እንዳንተ እንዳልከው በስልጣን ወይ ደግሞ በስልጣን ዘመን እንተውና በስራ ዘመን ይሄንን ያክል እንግዲህ በጣም ምናልባት እንግዲህ ምናልባት 10-15-20% እንኳን አሳክቻለሁ ብዬ አላስብም ምናልባትም እንደመጣው የአትሌቶች የተቸገሩበት የአትሌት በጣም የተቸገሩበት የማዘውተሪያ ስፍራ ችግር የተወሰነ ነገር እንደ ኢትዮጵያ አትሌቲክስ ፌዴሬሽን የሰንዳፋ ላይ ለገጣፎ ላይ ሰርተናል ብዙ አትሌቶች ተጠቅመውበታል ምናልባት እሱን የጥርጊያ መንገድ ነው የተሰራውና ምናልባት ውስጡ ሜዳም ስላለው ወደፊት እንደ እግዚአብሔር ፍቃድ እኔም ካለ ወደ እኔም ካለለው ደግሞ እኔንም ተኩ የስራ አስፈጻሚ ኮሚቴ አባል ትራክ እዛ ጋር ልንሰራ እናስባለን ያቺን አሳተናል ብለን እናስባለን ግን በቂ ነው ብለን እናስብም በጣም ትንሽ ነው አሁንም የኦሮሚያ ብሔራዊ ክልላዊ መንግስት በሱሉልታ ያንን ገንብቷል በቡራዩ በቃሊቲ በገላን የተለያየ የመሬቶችን ሰጥተውናል እዛ ላይ እንግዲህ የኢትዮጵያ ኦሎምፒክ ኮሚቴ ሚኒስትር መስሪያ ቤቱ ኢትዮጵያ አትሌቲክስ ፌዴሬሽን እንደዚህም ደግሞ ማናጀሮች በሰልጣኞችም ተጨምሮበት እንሰራለን ብለን እናስባለን ይሄንን እንግዲህ ያችን እየሰንዳፋውን አድርገናል ምናልባት ሌላ እንደ ኢትዮጵያ አትሌቲክስ ፌዴሬሽን የኢትዮጵያ አትሌቶች ታሪክ ብዙ ታሪክ የለምና የኢትዮጵያ አትሌቲክስን ስፖርትን ከጀመረችበት ጊዜ ጀምሮ ምናልባትም ከንጉስ አጼ ምኒልክ ጀምሮ ያሉትን በዛ ነው ስፖርቶች ትናንሽ ስፖርቶች የተጠቃቀሩ ስፖርቶች የተጀመሩትና ከዛ ጀምሮ ያለውን የኢትዮጵያን ታሪክ የምንለውን ጽፈናል እንደዚሁም ደግሞ የኦሎምፒክ የጀመርንበት ዓለም ዋንጫ ሁሉም በጠቅላላ ኢትዮጵያ የውጪ ያገረግናቸው ውድድሮች የጀመርንበትን ሁለት መጽሐፍ ትላልቅ መጽሐፍ ያንን ነገር በሰነድ መልክ በታሪክ መልክ አስቀምጠናል እሱ ላይ በርተን ጠንክረን ሰርተናል ምክንያቱም የእያንዳንዱ የሁሉም አትሌቶቻችን ታሪክ ያሉትም ያለፉትም ሀገር ውስጥንም ጨምሮ ኢትዮጵያ የምታረጋቸው ኢትዮጵያ ውስጥ በደረጉ ውድድሮች ሲደረጉ የነበሩ ውድድሮች ውጭ ሀገር ያረግናቸው ሁሉ ውድድሮች ሁሉ በሰነድ ደረጃ ታትመው እሱን አስቀምጠናል ምናልባት እንግዲህ ሌሎች የሰራናቸው ጥቃቅል ነገር ሊሆን ይችላል ግን አጥቃቢ ነው ብለን አንመልስምና ቅድም እንደነገርኩ ለወደፊት ለኢትዮጵያ አትሌቲክስ ቋሚ የሆነ ስራዎቹን አሳልጠው መስራ ጠንካራ ሰዎች ያስፈልጋሉና ሻል ያሉ ሰዎች ኢትዮጵያን ምክንያቱም የኢትዮጵያን ስፖርት ለእንትን ለማለት ለመምራት ግዴታ ስፖርተኛ መሆን የለበትም ማንኛውም ዜጋ በጉልበቱ በእውቀቱ በገንዘቡ ሊደግፍ ስለሚችል ሁሉም ደግሞ የኢትዮጵያን ስፖርት ደግፋለሁ ማለት እዚህ አካባቢ መጥቶ ደግሞ ብረዳ የተሻለ ነገር ይሰራሉ ብዬ ነው ማስበውና ተወሰነ ነገር ሰርተናል ብዬ አስባለሁ ትንሽ የምትቆረቁሩሽ እንደው ያላሳካውት ለሽበት ብዙ ነገሮች አሉ አሁን እንደነገርኩ አሁን ለምሳሌ አሁን የመዘውተሪያ ስፍራ ከኦሮሚያ ብሔራዊ ክልላዊ መንግስት የተሰጡት መዘውተሪያ ስፍራዎች በጣም ችግር ስላለ እሱ መስራት ነበረበት
እንደዚሁም ደግሞ መንግስት ደግሞ እንደዚህ የሰጠን መሬት ነበረ እሱ ኢቭን ህንጻውን ድጋብ ሁለተኛ ህንጻ መስራት ነበረበት በዚህ አጋጣሚ መናገር የምፈልገው ኢትዮጵያ አትሌቲክስ ፌዴሬሽን አሁን ራሱን ይዞ እንደፈለገ ሀገር ውስጥ ውድድር ያደረገ እንደፈለገ ውጭ ሀገር መንግስት ሳይጠብቅ ውድድር ያደረገ ያለው ከዚህ በፊት የነበሩት ስራ አስፈጻሚዎች ብሔራዊ ሆቴልን ከመንግስት ላይ ምናልባት በርዳታ በድጋፍ መልክም በተወሰነ ገንዘብ ወደ አትሌቲክስ ላይ ያመጡ እንደዚሁም ደግሞ አሁን ጉርድ ሾው ላይ ያለውን ህንጻ ስለሰሩ ነውና በዚህ አጋጣሚ በጣም ጠንካሮች ናቸው በጣም እናመሰግናችኋለን በጣም ጥሩ ስራ ሰርታችሁ አልፋችኋልና ታሪክ ሁሉ ጊዜ ያነሳችኋል ስለዚህ እናንተ በሰራችሁ ስራ ኢትዮጵያ አትሌቲክስ ፌዴሬሽን ኢትዮጵያ አትሌቶች አሰልጣኞች ሳይቸገሩ የሀገር ውስጥ ውድድርም የውጭ ውድድርም ያረግንበት ነውና በጣም እናመሰግናችኋለን እና ያንን ብዙ ብቻ በአጠቃላይ ብዙ ስራዎች የሚሰሩ ስራዎች አሉና እሱን እንግዲህ ለወደፊት ያው በቀጣው ዘመንሽ ምሰለው ነው እንግዲህ ቅድም እንደነገርኩ ምናልባት እንግዲህ ያው ለስፖርቱ መልሼ ከተመረጥኩ አብሬ እሰራለሁ መልሼ ካልተመረጥኩ ደግሞ በድጋፍ መልክ ደግሞ አብረን እንሰራለን ማለት ነው በጣም ደስ ይላል ቪዲዮን አንድ ቪዲዮን ይሄ ቪዲዮን እስቲ ቪዲዮ እና ደራርቱ የሩጫ ንግስት ብቻ ሳትሆን የጭፈራ ንግስት ናት ይሉኛል እውነት ነው እንዴ ዱሮ ሀገር ቤት ያለኝ ሩጫ በጣም ወዳለው ዘፈን ወዳለው ፈረስ ጉክስ ወዳለው እነዚህ ሶስቶቹን በጣም ነው የምወደውና ስለዚህ አብሮኝ የመጣ ነው እስካሁንም በስተርጅና ማለቀቀኝም እንግዲህ አንዳንድ ጊዜ እኮ ያው ሩጫውን ትቼዋለሁ ፈረስ ጉክስ ትቻለሁ ጭፈራውንም እንግዲህ ያው እድሜ አልገደበኝም ያው እስካሁን መጥቷል መቼ እንደምተወላቀም እና አንዳንድ ቦታ ሲሄድ ያው ድግስም ሲሄድ አንዳንድ ቦታ ሲሄድ ያው ደራርቱ ዘፈን ተወዳለች ስለመባል ብቻ ሰው እንድዘፍን ይገፋፋል እንቢ ደግሞ እንዳትል ያው እንግዲህ ይሉንታም አለ ስለዚህ በአንድ ዝግጅት ላይ የምርቃት ዝግጅት ላይ አንድ የዘመዴ ልጅ ዶክተሬት ተመረቃ እዛ ጋር አሰላ ይሄ ዶክተሬት ሌላም ቦታ በየማሰልጠኛው ዝግጅት ላይ ልክ ነው ሁሉ ስቴዲየም ብዙ ጊዜ አይቻለው ቪዲዮ ይሄ እንግዲህ በአጋጣሚ ያው በቲክቶክ ላይ ነው እንትን ያደረገውና ምናልባት ልጁንም እንደው አውርደልን ብለን እንደው እንትን ብለን አይ በጣም አሪፍ ጨፋል ደስ ይላል አጣይቀው ነው ነበር ያው አላወረደውም በዚህ አጋጣሚ ግን ጭፈራ ትወጃለሽ አማርኛም ጨፍሬ ነበር በዚህ ላይ ያው እንደነገርኩ ሶስቱን ወዳለው ሁለቱን ትቻለው ወዳለው የማን ሙዚቃ ትወጃለሽ እኔ ሁሉንም ወዳለው በነገራችን ላይ እውነት ሁሉንም ሙዚቃ ወዳለው ምክንያቱም ያንቀሳ ሁሉም ያው እንግዲህ አንድ ጭፈራ እኮ እንትን የምትል ከሆነ በሌላም እኮ ተወዛወዛለህ በሌላም እኮ ይመስጣል በተለይ አሁን አመለካከትሽም አለባበስሽም ብዙ በአብዛኛው ኢትዮጵያዊነት የተላበሰ ነውና በክፉም በደጉም ክፉም ጊዜ በመጣ ጉዞ አንቺ ከኢትዮጵያዊነትሽ ምንም እንደው አትነቃነቂም እንደው ከማንም ጋር ተወገኝምና ይሄ ኢትዮጵያዊነትሽ ስብዕና እንደው ከምን እንደተገነባው አስተዳደግሽ ነው ምንድነው እሱ ነገር ምናልባት እንግዲህ አላቅም ያው እኔ አስተዳደጌ እኔ ኦሮሞ አማራ ሳልባል ነው ያደኩት ሙስሊም ክርስቲያን ሳልባል ነው ያደኩት እኔ እዛ አካባቢ እኔ በመኖርበት አካባቢ ሁሉም ብሔር ብሔረሰብ አለ ምንም ነገር በፍጹም እኔ እንደዚህ አይነት ወሬ ሳልሰማ ነው እንትን ያልኩትና ምናልባትም እኔ አላቅም እንግዲህ በሌላ ቦታ ተጽዕኖ ደርሶ ሊሆን ይችላል እኔ ምንም ነገር ያየሁት ተጽዕኖ የለኝም በበኩሌ ለውና ከሆነ ስለዚህ እኔ እዚህም ስመጣ ደግሞ እኔ ኢትዮጵያን ባንዲራ ነው የለበስኩት ኢትዮጵያን ባንዲራ ነው ያየሁት እኔ እዛ ጋም አስተዳዳጌም እንደነገርኩ ከሌ ሰው መሆን እንጂ ከሌ እንደዚህ የሚባል ነገር እኔ አልሰማሁም አላየሁም እስካሁንም እግዚአብሔር ይመስገን ከቤተሰቤ ጋር ልጆቼም እህቶቼም ወንድሞቼም ቤተሰቤም አሁንም ደግሞ ልጆቼም ምንም ነገር ስለ ኢትዮጵያ እንጂ ስለ እንደዚህ ስለ ተለየ ሃይማኖት ስለ ተለየ ብሔር የምናደርገው ነገር የለንም ማንንም ሰው በብሔሩ እንደምኮራ አውቃለሁ ማንንም ሰው በሃይማኖቱ እንደምኮራ አውቃለሁ እኛም ከነሱ ነን ማንንም ሁላችንም ደግሞ እንደ ቤተሰብም ደግሞ በሀገራችን በኢትዮጵያ እንኮራለን ስለዚህ ዋናው ነገር ሰው መሆን ነው እንጂ ሰው ምንም ኢቭን እኮ ቢሆን እንኳን ማለት ነው ቢሆን እንኳን እኮ ይሄንን እኮ የተወሰነ አመታትን እኮ ተመረንበት ብሔሩ እንዳልጠቀመን ሃይማኖቱ እንዳልጠቀመ የብቻ አንድነት ብቻ እንደመጠቀመው ወራራት በአንድነቱ ነው መምጣት ያለበት ሰው ስለዚህ እኔ አላቅም ኢትዮጵያዊነቴን ከድሮ ጀምሬ እኔ ምንም አላፈርኩበትም ኦሮሞነቴን ከድሮም ጀምሬ አላፈርኩበትም ሃይማኖቴም ኦርቶዶክስ ነኝ አላፈርኩበትም ስለዚህ ይሄን ሁሉ ሀብት ይዤ ይሄን ሁሉ ነገር ተጽዕኖ እስከደረሰብኝ ድረስ እኔ ኢትዮጵያዊነቴን እምከለከለኝ የለም ኢትዮጵያዊነቴን ይዤ እስከ መጨረሻው እኔ ባልፍ ከነብተብ ደስ ይለኛል በጣም ደስ ይላል በባጭሩ እንደው ያንቺ የልጅነት ጊዜ ጀግና ማን ነው እናቴ እናቴ
አሉ በህይወት አለሽ አሉ ከዛሬ ሲያሉ አሉ አለች ሲሰለ እናትሽ ያለሽ ፍቅር ግለጪ እናቴን በርግጥ እኔ ከእናቴ ጋር እኔ ልጅ ሆኜ አልግባባም ልጅ ሆኜም ከእናቴ በላይ አባቴን ነው የምወደው እና ምንድነው ማልግባ ሁለታችንም ኃይለኛ ነን መሰለኝ እና ጠንካሮች ነን ኃይለኞች ነን እና በልጅነቴ አሁን ያጠፋው ጥፋት እንዲ በቃ መገዳደራት ምን ማለበት አሁን በሆነና በታዘዛት አሁን በሆነና እንደው አይኗን ባለ ቀና ብዬላለውና በጣም ጠንካራ ናት በጣም የተለየች ናት እስከ ዛሬም ድረስ እኛን ቁጭ ብላ ማጠብቅናት ኢቭን ከለኛም ተርፍናት ነው ያለችልኝና አላቅ ምን ብዬ እንደመገልጻት ሰው ለእናቴ በቃ ለኔ ምሳሌ ሆነችኝ እስካሁንም ደግሞ ልክ እንደሷ ጠንካራ ሆኜ ሁሉ ነገር ይችላል ሁሉ ነገር አረጋዋለሁ ገና ነኝ ይችላል ብዬ ጠንክሬ እንደዚህ እንትን ድል ያረጋችኝ እናቴ ነችኛ በዚህ አጋጣሚ እናቴን ወድሻለሁ የስለ ዶሮ ይቅርታ አላታለሁና እናቴ በጣም አረንቃታለሁ እስከ ዛሬ ማለት ነው በጣም ደስ ይላል አንቺ ልጆች አንቺ ፈለግ የተከተላል ሯጫው አለ የለም አዲስ አበባ ተወልዶ ለዛው ለእናንተስ ለአትሌቶች የተዘፈነ ዘፈን ታስታውሻለሽ የተዘፈነ ዘፈን የቴሌን አስታውሳለሁ መዝሙሮች አሉ እንግዲህ በየጊዜ መዝሙሮች መዘመሩ መዝሙሮች አሉ በኦሎምፒክ ማግስት ወይ ደግሞ ከኦሎምፒክ ዋንጫ ማግስት አስታውሳለሁ በግሌ አላቅም እንግዲህ በግሌ የተዘፈነ ዘፈን አላቅም ሌላ ላንቺ የዘፈነ ሰው አለ አልባት ብዙ ላላስታውስ ይችላል አረ የቡድን እንግዲህ ብዙ ጊዜ እንግዲህ ተደጋግሞ ስለመዘመሩ አሁን ለምሳሌ ቴዲ አሁን ሁሉ ቦታ እንግዲህ ቀነኒሳ አንበሳ አለ ከዚህ ከሲያኔ ከፋለ ባንዲራችን ከፋለ ተብሎ አዋ እና አሸንፈን ምል አሸንፈን ሰው ስለሱ እነሱ ነው ማስታወሰው እስቲ ነገሳ አብዲ ያጨፍ እንትን አልወጣ አለ በመሲንቆ አስታውሳቸዋለሁ ያለፍት አረንጓዴ ቢጫ ቀይ አርማው ሁሌ ከፍ በለ ወጥቶ ከማማው ተቀብያለሁ ያገራ አደራ ለማማ ኢትዮጵያ ያቅመል ሰራ ደስ ደራቴ ስላገኘሽ ደስ ብሎኛል በስኔ ቁጭ አንዱ ስለ ስፖርት ከዘፈነው ዘፈኖች አንዱ ያው መስፍን በቀለ ነው ዘፋኝ አለ እንደነሽ ደራርትዬ አለ እንዴት ነው ኦሎምፒክ ስለ ፓሪስ ኦሎምፒክ ያወራ ነበር አዎ አጋጣሚ የገባው የሰማዋችሁ ነበር እኔ በዘፈንኩት ዘፈን ላይ ያው ጠቅላላ እንትን የሚያደርገው አትሌቶቹን በሙሉ ነው የሚያደንቀው ግን እዛች ላይ ለየት ባለች ሁኔታ ክሊፖ ላይ አይረሳም ውለታሽ ብዙ የአፍሪካ ሚሴት ፈርተነሽ አኮሩን ባልንጀሮችሽ ኢትዮጵያን ስሟን ባለም ብዬ የሷን ገድል የማይረሳ ነው አየ የዋላው ከሌለ የለም የፊቱ እሷ የሰራችው ታሪክ ዛሬ በቀበብሎሽ ዱላ ቀበብሎሽ ነውና እዛች ላይ የሷን ፓርት አስገብቻለሁ አስተውሳለሽ ራሱ ይሄ ዘፈን ተሰውሹ አስተዋስኩታውን 17 አመት ነው 16 ሚሊኒየሙ ልክ የሚሊኒየሙ ሲገምላት አይረሳም ውለታሽ ብዙ የአፍሪካ ሚሴት ፈርተነሽ አኮሩን ባልንጀሮችሽ ኢትዮጵያን ስሟን ባለም በስራ አመቱ ያኔ ሚሊኒየም ነበር ስፔሲፊክ ያንቺን ጨምር ያለ ያንን የሚገባሽ ተዳግማት ዘፈን ፓሪስ ጋር እንደዘፈን ተዳግማት ዘፈን አሁን ትለቀቅቺ ነገር እኔ አሁን በቃ አስፋን ነው በቃ በየቀኑ ማንጎራጉራት አለ አረንጓዴ ቢጫ ቀይ አርማው ሁሌ ከፍ በለ ወጥቶ ከማማው ተቀብያለሁ ያገራ አደራ ለማማ ኢትዮጵያ ያቅመል ሰራ አረና ብሎ ነው ምን ተብቃለ መስሎኝ እንግዲህ በፓሪስ ኦሎምፒክ ምን የተለመደው ነው ልጆቻችን ወርቅ ናቸው ወርቅ ነው ምን ተብቀው እኛ ሳፍረውና ያውቁ በእውነት እኛ ከአድዋ ድል ቀጥሎ እኛን አንድ የሚያደርገን አትሌቶቻችን ናቸው እኛ ሲወድቁ አብረን ወድቀን ሲያለቅሱ አብረን አልቅሰን ሲደሰቱ አብረን ተደስተን ነው የኢትዮጵያ ከጫፍ እስከ ጫፍ ያለውና ካድዋ ቀጥሎ ነው ተብሎ አትሌቶቻችን በእውነት የሚሳም ጉልበት ነው ያላቸው ደራርቲ እውነቱን ነው የደራርቱ ሰማሮጣ አይታይም አሁን በፓሪስ እንደ የሷ ደግሞ ለየት የሚያደርገው አሁን ደግሞ
የስፖርቱን እየመራች አሁንም ወርቅ በወርቅ እያረግሽን ስለዚህ የእናንተ ሞራል የእናንተ ድጋፍ ፈጣሪ ረድቶኝ ነው በጣም አመሰግናለሁ እዚህ ስቱዲዮ ስለመጣችሁ በጣም አመሰግንሻለሁ መልካም ድመኝሻለሁ መልካም ጊዜ የተሳካ የሥራ ጊዜ ረጅም እድሜ እመኝልሻለሁ በእውነት ደራርቱ ዳንቻ አይነት እንቁ ሺ እልፍ ይኑረን ኢትዮጵያ ደራርቱ የሰላም አምባሳደራችን ታንኪ ያው የሙዚቀኞች ቡፌ ላይ ነው ዛሬ እሱ አንቺን ሸኝተን ወደ ሙዚቃ ቡፌያችን ቡፌ ላይ ያስነሳ ነው የቡፌ ተዘጋጅ በጣም ደስ ብሎኛል ከሷ ጋር ስላገናኘ በእውነት በጣም ማከብራት ዓለም ሁሉ የሚያከብርሽ በእውነት በስብዕናሽም ራሱ ትሩንልና ሎንግሊቭ እንሸኛት ቅተናል እንሸኛኝ ነው ደራርቱ እንዴት እንሸኛት በድል ነው በለመዱት ማለት ነው የኪነ ጥበቡ ሁሉ ጊዜ ከአትሌቱ ከናት ሀገር ጥሪ ጋር በሙሉ ከጀርባ ነው የጀርባ አጥንት ነውና ብዙ ዘፋኞች ዘፍነዋል እኔም ደግሞ በራሴ ለነሱ ባንተ ዘፈን ጀምረውና እንሸኛታ ቢጫ ቀያርማው የከፊ በል ወጥቶ ከማማው ተከፍያለው ያገራ አደራ ለማማ ኢትዮጵያ ያክል ሰራ ባንዲራዬን ይዤ ልጠብቅ የሕዝቤን አደራ ወደፊት ወደ ኋላ የለም ማሸነፍ በሰላም ወራ አደራ ብሎ እንደሸኘን በልሳን በያሬድ ዜማ ንገሩት በኩራት ይዘፍን ኢትዮጵያን በሰላም ይሰራ ዛሬ አበባዬ ከፍ አለችልኝ ባንዲራዬ ድሌ ነው ማታ ታሪክ ተሰራ በሁሉም ቦታ ብሮ ሸባ ጀግና ድል አርጎ ሀገር ሲገባ ድሌ ነው ማታ ታሪክ ተሰራ በሁሉም ቦታ ቢጫ ቀያርማው ለከፍ ይበል ወጥቶ ከማማው ተቀብያለው ያገራ አደራ ለማማ ኢትዮጵያ ያክል ሰራ አይረሳም ውለታሽ ብዙ ለአፍሪካም የሴት ፈርጠነሽ በክብር ስምሽ ተጽፏል ምንጊዜም በሕዝብ ውስጥ አለሽ አኮሩን በስራ ምዕቱ ዋዜማ ለአዲሱ ዘመን አስጠሯት ባልንጀሮችሽ ኢትዮጵያን ስሟን ባለም